ሁላችንንም የሚመለከት አንድን ምክር ብቻ ጣል ለማድረግ ነው የምፈልገው። መጪው ጊዜ ረመዳን ነው። እንደሚታወቀው ሰዎች ረመዳንን ለመቀበል የተለያዩ አይነት የዝግጅት ስልቶችን ይመርጣሉ። ነገር ግን ቤትን ከማዘጋጀት ልብስን ከመቀየር የበለጠ በዋነኝነት ማዘጋጀት የሚያስፈልገው ማንነታችንንና ውስጣችንን ነው። ዑለማዎች ዘንድ አንድ የሚታወቅ መርሆ አለ። አተኽሊያ ቀብለ ተሕሊያ ይላሉ። ማለትም ለምሳሌ አንድ ሰው ሰውነቱን ወይም ልብሱን ከማጌጡ ሽቶ ከመቀባቱ በፊት ላዩ ላይ እድፍ ካለበት ማጥራቱ ይቀድማል። ስለዚህ መልካም ስራን በብዛት ሰርተን አጅርን ለማፈስ ስናስብ ቅድሚያ ወንጀሎቻችንን ርቀን ከእንዲህ አይነት ልባችንን ከሚያቆሽሹ ተግባራት ታጥበንና ጸድተን አላህ ዘንድ መቅረብ ይኖርብናል። ለዚህ ነው አላህ ሱብሓነሁ ወተዓላ ተውበት ማድረግን የሁሉም ሰው ግዴታ ያደረገው። ያ አዩሃ አለዚነ አመኑ ቱቡ ኢለላሂ ተውበተን ነሱሐ፣ እናንተ ያመናችሁ ሰዎች ሆይ ሲል በወንጀል የታወቁትን ወይም ደግሞ በአመፅና በመሰል ነገሮች ላይ እጅግ ርቀው የሄዱትን ብቻ የሚመለከት ሳይሆን ሁሉንም አማኞች የሚመለከት ነው። ቱቡ ኢለላሂ ተውበተን ነሱሐ፣ ወደ አላህ ሱብሓነሁ ወተዓላ ጥርት ያለችን ተውበት ፈጽሙ ወይም ጥርት ባለመልኩ ተመለሱ ማለት ነው። ነሱሕ የሚለው ቃል ዐላ ወዝን ፈዑል እጅግ በጣም የጠራ ማለት ነው። ምክንያቱም እንዲህ አይነት በዚህ ቅርጽ የተዋቀሩ ቃላት ይዘቱን የሚያባዙና የሚያጸኑ ናቸው። ኑስሕ ማለት መጥራት ነው። ዐሰል ናሲሕ ሲባል ከከፈፉና ከመሰል ቆሻሻዎች ወይም እድፎች የጠራ ንጹህ ማር ማለት ነው። ወደ አላህ የምናደርገው የጸጸት ጉዞ እጅግ የጠራና የጸዳ የሚሆነው መስፈርቶች ሲሟሉ ነው። ዑለማዎች ከዚህ አንጻር የተውበት ቅድመ ሁኔታዎችን ይገልጻሉ። የመጀመሪያው ቅድመ ሁኔታ አልኢኽላስ ነው። ወንጀላችንን እርግፍ አድርገን ወደ መልካም ተግባር ስንመጣ የሰዎችን ውዳሴ ወይም የነሱን ይሉኝታ ታሳቢ አድርገን ሳይሆን የአላህን ሱብሓነሁ ወተዓላ ምንዳ አስበን ቅጣቱንም ሸሽተን መሆን አለበት። እንደ ምሳሌ አንድ ሰው መጠጥ የሚጠጣ ቢሆን ወይም ሲጃራ የሚያጨስ ቢሆን ወይም ሌሎች ጎጂ ነገሮችን የሚፈጽም ሆኖ ይህንን የሚፈጽም ከሆነ አካሉ ላይ ከባድ ጉዳት እያደረሰበት ስለሆነ የመኖር ተስፋው ይጨልማል የሚል መልእክት ስለደረሰው ወይም ደግሞ ሐኪሞች ስለነገሩት ከእንዲህ አይነት በሽታ ለመዳን ብሎ እንደዚህ አይነት ነገሮችን መተው አላህ ዘንድ ምንዳን የሚያስገኝና ወንጀልን የሚያሰርዝ ተውበት አይደለም። አዎ ተገቢ ነው። በዚህ መልኩ ከወንጀል መራቁ ለጤናው ጥሩ ሊሆን ይችላል። ግን ዋነኛ ታሳቢ መደረግ ያለበት ይህ ነው። ወለዛልክ አንዳንድ ዑለማዎች ከሚያነሷቸው ርዕሶች መካከል አንድ ሰው ወንጀልን መስራት የማይችልበት ደረጃ ላይ ከሆነ በዚያ ሁኔታ ላይ እያለ ተውበት ቢያደርግ ተቀባይነት ይኖረዋል ወይ የሚል ጥያቄን ያነሳሉ። ትክክለኛው አቋም ወደፊት ይሄ ነገር በሆነ መልኩ ቢመቻች ራሱ የመስራት ዝንባሌ እንደሌለው ካሰበ ወይም ላለመስራት ቆርጦ ከወሰነ አሁን መስራት ስላልቻለ ብቻ ፈተናውን አላለፈምና ተውበቱ ተቀባይነት አይኖረውም አንልም። ስለዚህ ሌሎችን መስፈርቶችን ማሟላቱን ማየት አለብን ማለት ነው። ሁለተኛው መስፈርት ደግሞ ይሰራው የነበረውን ጥፋት እርግፍ አድርጎ መተውና ማቆሙ ነው። ይህንን ጥፋት እየሰራ ወደ አላህ ተመልሻለሁ ቢል ማላገጥ እንደሚሆን ግልጽ ነው። ስለዚህ አንድ ሰው ይህንን ወንጀል ሲሰራ ይህንን ወንጀል ጥፋት መሆኑን አውቆ ለአላህ ብሎ ካቆሙ የተውበት መንገድን ጀምሯል ማለት ነው። ታዲያ መተው የሚገባው ሁሉንም ወንጀል መሆኑ ግልጽ ነው።
ከየትኛውም ወንጀል አንድ ሰው በተቻለ አቅም ደግሞ ደጋግሞ ወደ አላህ መመለሱ ተገቢ ነው። ግን አንዳንድ ሰው የተወሰኑ ወንጀሎችን ለማቆም ይወስናል። የተወሰኑትን ግን ለማቆም ልቦናው እሺ አይለውም ወይም ነፍሱ አትታዘዝለትም እና ከሁሉም ወንጀሎች አይደለም በተውበት ወደ አላህ የሚመለሰው። እንደዚህ አይነት ሰው ተውበቱ ተቀባይነት አለው ወይስ የለውም በሚለው ጉዳይ ላይ በዑለማዎች መካከል ውዝግብ ተነስቷል። አብዛኛዎቹ የመረጡት ብሎም አንዳንድ የእስላም ሊቃውንት እንደ ነወዊ ያሉ የሁሉም ዑለማዎች ስምምነት አድርጎ የቆጠሩት አንድን ወንጀል ለብቻ ነጥሎ በመተው መስፈርቱን አሟልቶ ወደ አላህ መመለስ ከዚህ ወንጀል እንደተመለሰ ተውበቱ እንዳሟላ እንዲቆጠር ያደርግለታል፣ ተቀባይነት ይኖረዋል። ሌሎቹን ጥፋቶች አስመልክቶ ደግሞ ሌላ ተውበት ያስፈልገዋል ይላሉ። ነገር ግን አንድ የእስላም ሊቅ ኢብኑል ቀይም የተሻለ ብለው የመረጡት አቋም ወንጀሎቹ በሆነ መልኩ ተያያዥነት ያላቸውና በአንድ መደብ ስር የሚካተቱ ከሆነ በዚህ መልኩ አንዱን ወንጀል ከሌላው ነጥሎ ተውበት ማድረጉ ተቀባይነት አይኖረውም። ለምሳሌ አደንዛዥ ዕፅ እና አስካሪ መጠጥን የሚጠቀም ሰው ከአስካሪ መጠጥ ተውበት አደርጋለሁ፣ ነገር ግን አደንዛዥ ዕፁን ወደፊት አላህ ሲለኝ ነው ተውበት የማደርገው የሚል እንድምታን ካንጸባረቀ አንደኛው ላይ ብቻ ተውበቱ ተቀባይነት አይኖረውም። ልክ የመጠጥ አይነቶችን ራሳቸውን ለያይቶ ከውስኪ ነው እንጂ ተውበት የማደርገው ከቢራ ተውበት አላደርግም ወይም የተወሰነ ጊዜ ያስፈልገኛል ቢል ተቀባይነት እንደሌለው ሁሉ አሉ። ያም ሆነ ይህ የታዘዝነው ግን በተቻለ አቅም ሁሌም ራሳችንን ከወንጀል ቆጥበን ወደ አላህ በመመለስ ላይ ነው ማለት ነው። ሶስተኛው መስፈርት ላሳለፈው ጥፋት መጸጸት ነው። ጸጸት ዋነኛው የተውበት አካል ነው። ከመልእክተኛው ዓለይሂ ሰላቱ ወሰላም በተላለፈ ሐዲስ ላይ እነደሙ ተውባ ይላሉ። ወደ አላህ መጸጸት እና መመለስ ራሱን የቻለ ተውባ ነው። ዋነኛው አካል ይሄ ነው። እንዲያውም ይህ ከተሟላ ሌሎች መስፈርቶች አብረው መሳካታቸው አይቀርም። አንዳንድ ሰው ይህንን መስፈርት ሳያውቅ ሊያልፈው ይችላል። ለምሳሌ እኔ በልጅነቴ በወጣትነቴ እንዲህ አይነት ጥፋቶችን አጥፍቻለሁ እና ያኔ እንዲህ አይነት ነገሮችን በመቅመሴ በመደሰቴ በመዝናናቴ አይቆጨኝም፣ አሁን ግን አልሐምዱሊላህ ተውበት አድርጌያለሁ ቢል ላለፈው ጥፋቱ በትክክል አልተጸጸተም ማለት ነው። ስለዚህ ዋነኛውን መስፈርት አላሟላም ማለት ነው። አራተኛው ቅድመ ሁኔታ ደግሞ ወደፊት ወንጀልን ላለመስራት በቁርጠኝነት መወሰን ነው። ታዲያ መስፈርቱ በቁርጠኝነት መወሰን ነው ማለት ወደፊት ወንጀል ውስጥ ተመልሶ ላለመግባት መወሰን ነው ወይስ አለመግባቱ ራሱ ነው? የተሻለውና አብዛኛዎቹ ዑለማዎች የመረጡት መወሰኑ ብቻውን በቂ ነው። ያ ማለት የወደፊቱ በአላህ እጅ ነው ያለው። ነፍሱ አሸንፈው የሸይጣን ጉትጎታ እየለበት ተመልሶ ያንን ወንጀል ሊሰራ ይችላል። አዎ ተውበቱ ይበልጥ የተሟላ የሚሆነው እንደዚሁም ተውበተ ነሱሐ የሚለውን አንቀጽ ሲፈስሩ ከዑመርና ከአንዳንድ ታላላቅ ሰለፎች እንደተላለፈው ወደፊት ወንጀሉን አለመስራቱ ነው የሚለው በዋነኝነት የተሟላና የተሻለ የሚሆንበት መስፈርት እንጂ ተውበቱ በመሰረቱ ተቀባይነት የሚያገኝበት መስፈርት አይደለም። ይህንን የሚያሳዩ ደግሞ ማስረጃዎች አሉ። ከነዚህ መካከል ፊ ሰሒሐይን መልእክተኛው ዓለይሂ ሰላቱ ወሰላም ስለ አንድ የአላህ ባሪያ ሲነግሩን ይህ የአላህ ባሪያ ወንጀል ሰራ አሉ። ከዛ በኋላ አላህን ይቅርታ ጠየቀ። ቃል አሰብቱ ዘንበን አው ቃለ አዝነብቱ ዘንበን ቃለ ረቢ አሰብቱ ዘንበን ፈግፊር ሊ፣ ወንጀል ሰርቻለሁና ይቅር በለኝ አለ አላህን። አላህ ደግሞ አዕሊመ ዐብዲ አነ ለሁ ረበን የግፊሩ ዘንበ ወየእኹዙ ቢህ ገፈርቱ ሊዐብዲ አለ። በወንጀል የሚይዝና ሲፈልግ ደግሞ ይቅር የሚል ጌታ እንዳለው ባሪያዬ አወቀ እንዴ? ስለዚህ ይቅር ብየዋለሁ አለ። ثم መከተ ማ ሻአ አላህ፣ አላህ የሻውን ያህል ቆየና መልሶ ወንጀል ሰራ። አሁንም እንደ በፊቱ ጌታዬ ሆይ ይቅር በለኝ አለ። አላህም ሱብሓነሁ ወተዓላ አዕሊመ ዐብዲ አነ ለሁ ረበን የግፊሩ ዘንበ ወየእኹዙ ቢህ ገፈርቱ ሊዐብዲ አለ። በወንጀል የሚይዝና ይቅር የሚል ጌታ እንዳለው ባሪያ ያወቀ አይደለ? ይቅር ብየዋለሁ አለ። ከዛ ሶስተኛ ጊዜ መልሶ ይሄንን ሰራ።
አላህም እንደዛ አለና ምን አለ ቀጥሎ አዕሊመ ዓብዲ አነ ለሁ ረበን የግፊሩ ዘንበ ወየእኹዙ ቢህ ገፈርቱ ሊዓብዲ ፈሊዕመል ማ ሻእ። ለባሪያዬ ይቅር ብየዋለሁ የፈለገውን ይስራ ማለት ተውበት እስካደረገ ድረስ የፈለገውን ቢሰራ እምረዋለሁ ማለት ነው። እና ይህ ደግሞ ፊል ሐቂቃ የአማኞችን ባህሪ ነው ማለት ወንጀል በሰሩ ቁጥር መመለስ። ወሊዛሊክ የጀነት ሰዎችን መገለጫ አላህ ሲያወሳ ምን አለ? ወኡዝሊፈት ልጀነቱ ልልሙተቂነ ገይረ በዒድ ሃዛ ማ ቱዓዱነ ሊኩል አዋብን ሐፊዝ። አዋብ ማለት ወንጀል በሰራ ቁጥር ወደ አላህ የሚመለስ ከሲሩ ልአውባህ ማለት ነው። እና ይሄ ደግሞ ወንጀል ከሙእሚኖች መገኘቱ አይቀርም። ለዚህ ነው አላህ በቁርአኑ ወለዚነ ኢዛ ፈዐሉ ፋሒሸተን አው ዘለሙ አንፉሰሁም ዘከሩ ላህ ይላል። እነዚያ አጸያፊ ተግባር ወንጀልን በፈጸሙ ጊዜ አላህን ያወሳሉ። በፈጸሙ ጊዜ ኢዛ የሚለው ያው ሸርጥያ ነች፣ ግን እንደሚከሰት የሚጠበቅ ነገርን የሚያመለክት ነው። ኢን ቢሆን ኖሮ ሊከሰት ይችላል ላይከሰት ይችላል ተብሎ የሚታሰብ ነገርን የሚጠቁም ይሆናል። ይሄ ግን መሆኑን እንደማይቀር በተዘዋዋሪ የሚጠቁም ነው። ወሊዛሊክ ጃአ ፊ ሰሒሕ ሙስሊም ሚን ሐዲስ አቢ ሁረይራ አነ ነቢይ ሰለላሁ ዐለይሂ ወሰለም ቃል ወለዚ ነፍሲ ቢየዲሂ ለው ለም ትዝኒቡ ለዘሀበ አላሁ ቢኩም ወለጃአ ቢቀውሚን ዩዝኒቡነ ፈየስተግፊሩነ አላህ ተዓላ ፈየግፊሩ ለሁም። እናንተ ወንጀል የማትሰሩ ብትሆኑ ኖሮ አላህ ሱብሓነሁ ወተዓላ እናንተን አስወግዶ በምትካችሁ ወንጀል ሰርተው አላህን ሱብሓነሁ ወተዓላ ይቅርታን የሚጠይቁና አላህ ይቅር የሚላቸውን ሰዎችን ይተካ ነበረ። ስለዚህ መሆኑ የማይቀር ነው። አላህ ሱብሓነሁ ወተዓላ ገፋር ነው፣ ወንጀልን በብዛት የሚምር ነው። እና እንዲህ ከሆነ ደግሞ ይህ ስሙ በውስጡ መገለጫውን የያዘ ነውና ይህ ተግባር ላይ የሚውልበት በምድር ላይ የሚታይበት ነገር መኖሩ አይቀርም። እና ትልቁ ነገር ወንጀል መስራቱ ሳይሆን ሳይተውቱ ወደ አላህ ሳይመለሱ ማቆየቱ ነው ትልቁ ከባድ ጥፋት የሚባለው። ለምን አንዳንድ ሰዎች አሁን ያልነውን መስፈርት ያላሟሉ ይመስላቸዋል። ይህንን ነገር ጭራሽ አልፈጽምም ብለው ለራሳቸው ቃል ከገቡ በኋላ መልሰው ያኛውን ጥፋት ሲፈጽሙ በቃ ተውበቴ ትክክል አልነበረም ወይ ይላል። ትክክለኛው መልስ ያለፈው ፋይል የተዘጋ ነው። መስፈርቱን አሟልተህ ተውበት እስካላደረግክ ድረስ ይቅርታን ከአላህ ዘንድ ታገኛለህ። ከዛ በኋላ ደግሞ ተመልሰህ በሸይጣን ጉትወታ በነፍስ ድካም ወይም ደካማነት ይህን ወንጀል ብትሰራ ያለፈው ምዕራፍ እዚህኛው ላይ ተጽዕኖ አያሳድርብህ። ስለዚህ ተስፋ ወደ መቁረጥ ማምራት አያስፈልግም። ወይም አንዳንዶች እንደሚያደርጉት ይህንን ወንጀል ላለመስራት ራስን በሆነ መልኩ መገዘት ወይ ደግሞ ስለት ውስጥ መግባት ወይ ወንጀል ከሰራሁ እንዲህ አደርጋለሁ እንዲህ አይነት እርምጃ ወስዳለሁ እያሉ ራሳቸውን ለማስገደድ የሚሞክሩበት ስልት ተገቢ አይደለም። አላህ ሱብሓነሁ ወተዓላ እጅግ መሐሪ መሆኑን ማወቃችን ራሱ ወደ ተውበት እንድናመራ ያደርገናል ማለት ነው።